ተሰዳ ነበር ልጇን ይዛ ይሰግር ጀመር ናዛብ አማላጅነቷን ሲገነዘብ ሰላም ሰላም ጤና ይስጥልን እንኳን ለታላቁ የአብይ ጾም በሰላም አደረሳችሁ በዚህ ታላቅ ጾም የሚዘወተረው መዲናና ዘለሰኛ ነው ስለዚህ ወደ መዲናና ዘለሰኛው ይዣችሁ ሄዳለሁ አብራችሁን ቆዩ በመስቀል ላይ ሆኖ አዳነን ክብር ይመስገን ጌታችን ይክበር ይመስገን ጌታችን ይክበር ይመስገን ጌታችን ተብዙ የእግዚአብሔር አመስጋኙማ ሰው ቢኖር ከዛ ላይ ሆኖ ወይ እንዳለ ድምጽ የለኝ ባልሰማ እኮ ነው ዝምታዬ አቤት አቤቱ ጌታዬ
ባልሰማ እኮ ነው ዝምታዬ አቤት አቤት ጌታዬ ያነጋክልን ሌሊቱን ያስመሸክልን ቀኑን ክበር ተመስገን የድንግል ማርያም ልጅ ጌታችን ክበር ተመስገን የድንግል ማርያም ልጅ ጌታችን በመስቀል ሆኖ አዳነን ይክበር ይመስገን አምላካችን የልጃገረድ አውታታ ካውላው መንገድ ላይ ተኝታ ያውራ መንገድ ላይ ተኝታ ተነሽ ቢሏት ምነው ይሁሉ ዓለም አፈር ነው ተነሽ ቢሏት ምነው ይሁሉ ዓለም አፈር ነው አንቱ ምለውን ሰውዬ አንቱ ምለውን ሰውዬ አንታልለው ማቃልዬ አባይ ጎላል እንኳን ሰው ጊዜና ወቅት ሲጥለው አባይ ጎላል እንኳን ሰው ጊዜና ወቅት ሲጥለው ክበር ተመስገን ተመስገን ለዚህ ካደረስከን ክበር ተመስገን ጌታችን ክቡራን ተመልካቾቻችን ያው በድጋሚ እንኳን አደረሳችሁ ያው እንደሚታወቀው መዲናና ዘለሰኛ በጾም ጊዜ የሚዘወተረው የጌታችን የአምላካችን የኢየሱስ ክርስቶስን ስቃዩና መከራውን የስደቱን ጊዜ ለማሰብ ያህል ነው ያው ብዙ ጊዜ መዲናና ዘለሰኛ ሲባል አንዳንድ ሰዎች የተለያየ ይመስላቸዋል ያው መዲናና ዘለሰኛ አንድ አይነት ነው መዲና በል ይባላል ዘለሰኛ በል ይባላል አንድ ነው ግን ምንድነው
መዲናና ዘለሰኛ ከተለያዩ ቅኝቶች ላይ ማለት ይቻላል ነው። በተለያዩ ቅኝቶች ማለት በተለያዩ ዜማ የራሱ የተሆነ የራሱ ዜማ አለው። ከተለያዩ ቅኝቶች ላይ ስንላቸው የተለያየ ዜማ አለው ማለት ነው። ያው እንደሚታወቀው ያው አዝማሪ አመጣጡ ከቤተ ክርስቲያን ነው። ከመጀመሪያው በጥንት ጊዜ ማሲንቆ ሲል ነው እስካሁን ድረስ ያው ማሲንቆ ቤተ ክርስቲያን ላይ ሲያገለግል ያላችሁ ለቤተ ክርስቲያን ለማጀቢያነት ታቦት ሲወጣ ታቦቱን ያጅባል። እንዲሁም ስበካ ጉባኤ በሚኖርበት ጊዜ ስበካ ጉባኤ በመሃሉ ሲጀምር መጨረሻ ላይ ያሳርጋል። ዘለሰኛ መዲና እያለ በመሃል ህዝቡን የእግዚአብሔርን ቃል በመዲናና ዘለሰኛ ያደረገ የእግዚአብሔርን ቃል ለህዝቡ ይነግራል ማለት ነው። ስለዚህ ሙሉ ለሙሉ በፊት መዲናና ዘለሰኛ ማሲንቆ የቤተ ክርስቲያን ሀብት ነበሩ ማለት ነው። ቀስ እያሉ ግን ከተወሰነ ጊዜ በኋላ ያው እርግጠኛው እዚህ ዓመተ ምህረት መናገር ባልችልም በነገስታቶች ዘመን አዝማሪዎች ወደ ነገስታቶች እየሄዱ መዲናና ዘለሰኛን መጫወት ጀመሩ። ልክ የቤተ ክርስቲያኑን አይነት ይዘይቤ ያለው ለንጉሶቹ መዲናና ዘለሰኛ ይጫወቱላቸው ነበር። ከዛ ቀስ እየተባለ እንግዲህ ወደ አካሌ አንቺ ወየምባት ያርጉ በዛ ያርጉ ግጥም መልእክት ማስተላለፍ ተጀመሩ። ከዛ በኋላ ያው እስካሁን ድረስ እንደምታዩት አሁን ሬዲዮ ቴሌቪዥን በሌለባቸው አካባቢዎች እስካሁን ድረስ ገጠሩ አካባቢ ብትሄድ እና የተፈጠረውን ያለውን ነገር ለማህበረሰቡ ያሳውቃል ማለት ነው። የቅርብ ጊዜ ትውስታዎቻችን ደግሞ ለምሳሌ አሁን የሳምንት የሀዘን ሳምንት ነው። አለማየሁ ፋንታ ያረፈበት ሳምንት ነው። አለማየሁ ፋንታ እንደምታውቁት መዲናና ዘለሰኛ ጥሩ አድርገው ለዓለም ያስተዋወቁ ናቸው። በተለያዩ በአውሮፓ በአሜሪካ በተለያዩ ትላልቅ ፌስቲቫሎች የተዘጋጁ በኢትዮጵያ መዲናና ዘለሰኛ ከኢትዮጵያ የተለያዩ ቅርሶች ጋር እየተያዙ በሚጎበኙበት ጊዜ እሳቸው መዲናና ዘለሰኛ እያሉ እኔ ራሱ እድሉ ገጥሞኝ አንድ ጊዜ አይቻቸዋለሁ። የተለያዩ የአክሱም የላሊበላ ፎቶዎች እየተደረጉ ፈረንጆቹ በትልቅ ስክሪን ፎቶዎችን እያዩ እሳቸው በገናና ማሲንቆ የተጫወቱ መዲናና ዘለሰኛ ሲጫወቱ እኔም አይቻለሁ። አፍሪካ ሀገር ዛምቢያ ላይ አይቻለሁ። እድሉ ገጥሞኝ እኔም አንድ የእሳቸውን ኮንሰርት አይቻለሁና ለዓለም ጥሩ አድርገው መዲናና ዘለሰኛን ያስተዋወቁ ሰው ናቸው። ሌሎችም አሉ እውነት ለመናገርና ሀፍተ ሚካኤል ደምሴ ነፍሳቸውን ይማሩ ቻላቸው አሸናፊ ትላልቅ መዲናና ዘለሰኛ ጥሩ አድርገው ያስተዋወቁ ሰዎችም ነበሩ። ነፍሳቸውን እነሱም አልፈዋል። ግን አሁን ቅርብ ጊዜ ደግሞ ያጣነውን አለማየሁ ፋንታ ከ1960ዎቹ ወዲህ ጀምሮ ጥሩ አድርጎ መዲናና ዘለሰኛን ለማህበረሰቡ ሲያደርስ የቆየ ታላቅ ሰው ነበር። ታላቅ የጥበብ ሰው ነው ያጣነው ሰሞኑን። በአለማየሁ ፋንታ እልፈተ ህይወት ከፍተኛ ሀዘን የተሰማን። ያው እንግዲህ እድሜያቸው ነው ምንም ማድረግ አይቻልም። ያው የእግዚአብሔር ጥሪ ነው። ነፍሳቸውን ይማርልን። ነፍሳቸውን ከደጋጎቹ አባቶቻችን ጎን ያስቀምጥልን። ለቤተሰቦቻቸው ደግሞ መጽናናትን ያድልልን። ነፍስ ይማር። ጥሩ ጊዜ እንደምታሳልፉ መንፈሳችሁን እንድታደስ ተስፋ እናደርጋለን። መልካም ቆይታ። ባታስቸኩለን እኛ ወንመጣ ሌላ ቤት የለን ናምነው ወዳጄ ናምነው ወዳጄ ናምነው
እመቤት የማርያም ጠጅ ያማረሽ ማራትዩ ወይ ሲቆርጠው ልጅሽ ናምን እመቤት የማርያም ያንዱ አምላክ እናት እመቤት የማርያም የመድኃኒት እናት አስታርቂን ከልጅሽ ስንጸልይለት ናምን መጽሐፍ ቅዱሱ መጽሐፍ ቅዱሱ መዝሙረ ዳዊቱ ያለ ከቤቴ ውዳሴ ማርያሙ ድርሳናት ሁሉ ያለ ከቤቴ መጽሐፍ ቅዱሱ ድርሳናት ሁሉ ያሉ ከቤቴ አላሳዝንም ወይ ሳልማር መቅረቴ ናምን ምን ያገሰግሳል ምን ያገሰግሳል ወደ ሩቁ ሀገር ወደ ገዳባቱ ምን ያገሰግሳል ወደ ላሊበላ ወደ ሩቁ ሀገር ምን ያገሰግሳል ወደ አክሱም ጽዮን ወደ ሩቁ ሀገር ከልብ ቅንነት ካለ ከቤት ነው መማር ናምን ምነው ወዳጄ ምነው ውለታው ብዙ የእግዚአብሔር አመስጋኙማ ሰው ቢኖር
ውለታ ብዙ የእግዚአብሔር የኢየሩሳሌም ሸክላ ሰሪ ደካናት አሉኝ ጾማዳሪ ማን በነገራት ጥበቡን ገላፍር መሆኑን የድሮ ሰዎች ውሃዋና ላይ ላዩ ነበር በመላ ያሁን ልጆችስ ይበልጣሉ ውስጥ ውስጡን ይሄዳሉ ያሁን ልጆችስ ይበልጣሉ ውስጥ ውስጡን ይሄዳሉ ምነው ወዳጄ ምነው ለትንሣኤው በሰላም ያደርሰን ቀጣዩን ጾም ደግሞ በሰላም ያስጨርሰን አብራችሁ ስለነበራችሁ እናመሰግናለን እግዚአብሔር ይመስገን ጸጋህ አይጓደል ጸጋህ አይጓደል ይቅር በለን አምላክ ለሰራነው በደል ለምንሰራው በደል እግዚአብሔር ይመስገን ጸጋህ አይጓደል ጸጋህ አይጓደል ይቅር በለን አምላክ ለሰራነው በደል ለምንሰራው በደል ተመስገን ነው ተመስገን ነው ተመስገን ነው ተመስገን ነው ተመስገን ነው ተመስገን ነው